ብሩኬ ይሄን ያክል ስለ እዩ የሚጨነቁበት ነገር ነው ነገር ያገባኛውን ብሩኬ ነበር። ዛሬ ደግሞ ሃይሚ ተደገመች። በመጀመሪያ ደረጃ ማለት ፍላጎቷን ለምንድን ነው እየደጋገማችሁ የምትጠይቋት? እች ልጅ እኮ ፍላጎቷን ተናገረች። ምን እንደሆነ ፍላጎቷን የምፈልገው ብሩኬ ነው አለች አይደለ? ስለዚህ ቤቱን አልፈልግም አለች። እኔ እፈልገዋለሁ ከሚለው ነገር ላይ ነው መወያየት ያለባቸው። አሁን ለምሳሌ ብሩኬን እፈልገዋለሁ አለች። የእናንተ ውሳኔ ደግሞ ከዛ ላይ ሊገለጽ ይገባል። ብሩኬ ያንቺ አይደለም በሚለው በደንብ አውርታችሁበት የመጨረሻ መለያየት ነው ከእናንተ ጋር የሚጠበቅባችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብያላችሁበት ብዙ ተረፍ ይበላችሁ። ቤተሰብ ይህን ቪዲዮ ስታይ ላይክ በማድረግ ቤቱን ጀምሩ ማለት ወዳለው። እንግዲህ እዩ ዛሬ ሀሰን አላታረፋትም። የምሬ ነው፣ ጭፍጭፍ ነው ያደረጋት። በእርግጥ ይሄ አንተን አድርገሽው ምንድነው ይሄ አሰክረሹ መድኃኒት አጠጣሹ ምናምን ነገር ልጅቷ ተንኮለኛ ናት። ይሄን ነገር አታደርግም አይባልም፣ ግን ደግሞ የፈለገ ነገር ቢሆን ግንኙነት ለመፈጸም የወንድየው ሞራልም ይጠይቃል። የፈለገ ነገር ቢሆን ማለት ነውና እንደዚህ አይነት ነገርም ባትናገር። ነገር ግን እዩ እውነት ለመናገር ስራሽ ነው እንደዚህ የሚያስብልሽ፣ የምር ስራሽ ነው የሚያስንቅሽ። ምንም ጥሩ ስራ እየሰራሽ ስላልሆነ ያ እያስናቀሽ ነው ያለው ማለት ነው። ከዛ በተቀር የተናገረው ሀሰን እኔ በጣም ነው የተመቸኝ፣ በተለይ ስለ ሃይሚ የተናገረው ነገር ማለት ነው። ሃይሚ ደግሞ አየሽ አይደለ ባለፈው እኔ ይቅርታ ብለሽ ምንም ሳጣጠፊ ይቅርታ የጠየቅሽ ሴትዮ ይችንሽ ለአንቺ ጉድጓድ ነው የምትመስልሽ። አንቺ ደግሞ ይቅርታ ትያታለሽ እና በእርግጥ አንቺ የዋህም ስለሆንሽ ፈጣሪ ይጠብቅሻል። ክፋተኞች ደግሞ ከዛው ክፋት ለራሳቸው ያድርግላቸውና እና ዛሬ ግን እሷም የሆነ ደከም ማለች፣ ሃይሚም ደከም ማለች ማለት ነው። እንግዲህ በብሩኬ ነገር ምንድነው የፈዘዘው? ምን እየሆነ ነው እያልን አይደል ሁላችን እያሰብን ያለ ነው። ከዚህ ጋር የምሬ ነው። አንዷ እህቴ ግራ ቢገባ ዛሬ እውነት እንዴት ተጋብቶ ይሆን አለችኝ ኮሜንት ላይ። ማርያምን ጭንቀት እኮ ነው። አያችሁ ሰው ግን ምን ያክል እንደሚጨነቅ እና ብቻ ያልተፈታ ህልም ስላለ ከመካከላቸው ብሩኬ በዚህን ያክል ከእዩ ላይ ለምን ደዋ እንደሚቀዘቅዝ እኛም አልገባንም። እውነቱን ለመናገር ይሄ ነው ግልጽ መሆን ያለበት የምንለው ሁልጊዜም ማለት ነው። እና እንግዲህ ሃይሚ የመጣችሁ ያው አለ አይደለ? እኔ ሃይሚ አታግኛት ትባያለሽ። ለምንድን ነው ብቻሽን የምታገኛት? ሲጀመር እንደምታቃጥለሽ እያወቅሽ ደግሞ ከፊቷ ላይ የምትቀጣጠይላት ነገር እኔ ግርም ነው የሚለኝ። ለጠላታችሁ ከፊቱ ላይ አትናደዱ በዚህ አጋጣሚ፣ ምክንያቱም የእነሱ መሳቂያ ነው የምትሆኑት። እና ማለት ለምን ጥለሽ ሄድሽ ቤቱን ስል እኔ ምንም ስትላት እኔ ምንም ነገር አልፈልግም፣ በቃ የምፈልገውን ነገር ታውቃላችሁ ብላለች። ሀሰንም ደግሞ ልኳን ነግሯታል። ሃይሚንም ነው የተናገረው። አንቺ ለምን አንድ ውሳኔ ላይ አደርሽም? ለምሳሌ ብሩኬ ወስኖ ከእናንተ ጋር ትኑር ቢል አብረሽ ልትኖሪ ነው ወይ እያላት ነበርና ማለት ነው። አይ ይሄ እብደት ነው ቤተሰብ። እውነት ሃይሚ ብሩኬ ይሄን ነገር አይወስንም። ሲጀመር እንደው ወስኑ አብረን እንሁን ካለ ሃይሚ ይሄን ነገር ከፈቀደች እብደት ነው ውዶች። ይሄ ጤናማነት ነው ብዬ አላስብም እኔ። ምክንያቱም ማንንም ሰው ሊያደርገው የማይችለው ነገር እስከሆነ ድረስ ይሄ አላስፈላጊ ነገሮች ናቸው። ሲጀመር ብሩኬ እንደዚህ የሚያደርግ ሰው ነው ብዬ አላስብም በጭራሽ። ሊያደርግ አይችልም። ማድረግ ያለበትን ነገር ያደርጋል በውጭ። ከሃይሚ ጋር ግን አብሮ በደባል መኖር እንዴ! ሃይሚ ምንድነች? ምን ማለት እዩ የወለደች ሰው ነች። ሃይሚ ደግሞ ምንም ነገር የለም። ከዛስ ኧረ በጣም የማይታሰብ ነው። አይ እኔ ይሄን ነገር ላስበው አልችልም። መሆንም ስለሌለበት ሊሆንም ስለማይችል ማለት ነው። እና ነገር ግን እኔ የምለው ሃይሚን ብሩኬም ለምንድን ነው ይሄን ያክል? አሁን ዛሬ ሃይሚ ሀሰን ሲናገር ሀሰንን ለማስቆም እየሞከረች ነበረ። እች ልጅ እንዴት ነው ችግር ለማስገባት ነው የምትፈልገው? ብሩኬ ለምንድን ነው ቁርጥ ያለ ነገር የማይነግራት ሲላት፣ ብሩኬም ግራ ተጋብቷል። እች ልጅ የሆነ ክፋት ነገር እንድንሰራ ነው የምትፈልገው እያለች ነበር እና ማለት ነው። አረ ሃይሚ አንቺ ራሱ ማለት ነው እንደውም አንቺ ጠንክረሽ ብሩኬን ልታጠነክሪ ነው የሚገባ። ከዚህ ጋር ምን ማለት ነው? እናንተ በምትሰጧት መልስ ይወሰናል የእዩ ከእናንተ ጋር መራቅ ማለት ነው። እናንተ በምትሰጧት አመለካከት ነው። እንግዲህ በመጀመሪያ ብሩኬን እኔ እፈልገዋለሁ ከብሩኬ ጋር ነው መሆን የምፈልገው ስትል እናንተ እንደዋዛ ለምንድን ነው የምታልፉት? በዚህ ላይ እኮ ነው ውሳኔ መወሰን ያለባችሁ። አይሆንም በቃ አይሆንም ብላችሁ እንደውም መሄድ ካለባችሁ ቦታ ላይ መሄድ እኮ ይቻላል። ህግ ላይ መሄድ ይቻላል። በቃ በዚህ ያክል ገብታ ህይወታችሁን የምትረብሽ ከሆነ ህይወታችን እየረበሸች ነው ብላችሁ እውነቱን ተናግራችሁ አለቀ። በህግ መጨረስ ነው። እና ታዲያ እሷ አትሰማም፣ ደረቅ ናት። ሁሌ ብሩኬን እፈልጋለሁ እያለች አንቺም በእሷ ቃላት እንደዚህ ልክ ዛሬ እንደተንገበገብሽው እየተቃጠሽ ለመኖር ነው ሃይሚ አላማሽ። እንደዛ ደግሞ ሊሆን አይችልማ። እንደዚህ የሚባል ነገር የለም።
እንዴ ይሄ እምነታችን ራሱ የሚፈቅደው ነገር አይደለም። ሁለት ሴት ደባል ሆኖ ለመቀመጥ ለዛውም ደግሞ ባልሽን የምትመኝ ሴት ከአንቺ ጋር እንደ የሆነ ነገር ብታበላሽስ? በጣም ከባድ ነው ይሄ ነገር። እና ሲቀጥል ብሩኬ እንደመጣ እንግዲህ ለምን ትናደጃለሽ፣ ለምን ትቃጣይላታለሽ እያለ ነበር። እውነት ለመናገር ከፊቷ ላይ ባትናደጅ ጥሩ ነው ቅመሚ ማለት ነው። ከዛ በተረፈ ግን ብሩኬ እኔ በምወስነው ነገር ሁሉ አንቺ ትቀበያለሽ፣ የኔ ውሳኔ ትቀበያለሽ እያላት ነበረና ብሩኬ ያንተን ውሳኔማ ተቀብላ ነው ካንተ ጋር የሆነችው ሀይሚ ማለት ነው። ውሳኔን ባትቀበል ይሄኔ ከጎና አትሆንም ነበረ። ነገር ግን መቼም ብሩኬ እኛ እንደምናስበው ያደርጋል ብዬ እኔ በፍጹም አላምንም። ለምሳሌ እዩ ከኛ ጋር ተውን እንዴ! እውነት ለመናገር ቤተሰቡ ይሄ እኮ ንቀት እኮ ነው ውዶችዬ፣ የምሬን ነው የምላችሁ። በጣም ንቀት የሆነ ነገር ነው። ብሩኬ ይሄን ነገር ሲጀመር ስለማይለው ሊልም አይችልም። ንቀት እንደሆነ በደንብ ያውቃላ እንዴ! እና ቅመም የራሱ በደንብ ልታስቢበት ይገባሻል። እና የሚወስነው ነገር አይታወቅም። እንግዲህ ልጁ ግን ነገም ዛሬም ደጋግመን እየተናገርን ያለ ነው። ከብሩኬ ላይ እያየ ነው ያለ ነገር ከእዩ ላይ ደፍሮ እየተናገረ አይደለም። ምንድነው ወደኋላ እያስቀረው ያለ? ይሄን ነው ማወቅ ያልቻልነው እኛ ማለት ነው። እና እኔ ሀይሚ ነገ ተነስታ ማለት ነው ይሄ ነገር ሰለችኝ፣ በቃ ከዚህ በኋላ ከዚህ ውስጥ መግባት አልፈልግም ብትል አሁን ብሩኬ እውነት ለመናገር በሀይሚ በጭራሽ ሊፈረድ አይችልም። ነገሮችን ከወዲሁ ማስተካከል ስለሚችል እሱ ማለት ነው። በዚህን ያክል ማለት ይሄን ያክል ተደማጭነት እየሰጣት ያለው ኦፍኮርስ የልጅ እናት ናት ብለህ የምታስብ ከሆነ አክብራት፣ ኖርማል ነገር ነው። አንተ ሲጀመር ለሴት ልጅ ክብር ያለ ሰው ነህ። ሴት ልጅ እንደዚህ ያገላምጥ ምናምን ማናገር አትፈልግም፣ ግን ደግሞ ማናገር ካለብህ ቦታ ላይ ግዴታ ነው። እኔ ማለት ብሩኬ ግን ምን ሆኖ ነው? ቤተሰብ ደህና ነው? እኔ ግራ እየገባኝ እኮ ነው እንዴ። ደግሞ እኮ እዩ ባክሽን ለእኔ አታዝኝልኝም ሲላት እኔ ግርም ነው የሚለኝ ማለት እሷ ከህይወቱ ለመነጠል ትጣጣራለች። እሱ ደግሞ እኔ አላሳዝንሽም አታዝኝልኝም ለእኔ ይላታል ማለት ነው። ለዚህ እኮ የሆነ ነገር አለ እያልን እያሰብን ያለ ነው እንዴ። ጭራሽን ይደባል ሁኜ እኖራለሁ ምናምን ብላ እንደዚህ ሞራል ተሰምቷት የምታወራው እኔ ከየት የመጣ ሞራል እንደሆነ እኔ አላውቅም፣ በእውነት ለመናገር ማለት ነው። ሸም የሚባለውን ሁሉ ረስተዋለች። አሁን እሷ ከዚያ ቦታ ላይ እሷ ልክ እንደሚስት ነው እኮ ራሷን የምትቆጥረው ከሀይሚ ላይ። ልክ ሀይሚ በኋላ የመጣች ሴት፣ እሷ ደግሞ የመጀመሪያ ሴት ሆና ልክ እንደሚስት ነው ራሷን እያሰበች ያለችው ማለት ነው። ስለዚህ ይሄ ነገር ሁሉ እንዲካሄድ ካልፈለክ ብሩኬ ነገሮችን ቆፍጠን ብለ ማስቆም አለብህ። እኔ እንጃ ነገ ራሱ ማለት ነው ብሩኬ እኔ እዩ ለምን አትረጅኝም፣ እዩ ለምን አታዝኝልኝ የምትል ከሆነ በጣም ነው የሚደብረው እግዚአብሔርን። ምክንያቱም በጣም ደጋገምኩ ይሄን ቃላት ማለት ነው። ምንም መለማመጥ የሚያስፈልጋት አይደለችም እዩ ማለት ነው። ሲጀመር ክብረ ቢስ ናት፣ በክብር ሲያወሯት እንኳን የማይገባት እና እኔ ለውሳኔ ብትደርሱ የተሻለ ነው። እውነት እኔ እንጃ ይች ልጅ ብቻ አሁን እያስፈራኛለ የሆነ ነገር ፈጥራ ጭራሽ ሀይሚ ተነስታ ጥላው እንዳትሄድ አዲስ አበባ የሆነ ነገር ሲጠይቅ ስለ እዩ ምን ያክል ነገር እንደምታደርግ ምን ያክል ቦታ ማለት ምን አይነት ነገር እንደምትፈጠር እዩን አታውቋትም ይላል ብሩኬ። እንግዲህ ይሄ ማለት እኮ ለእሷ ትልቅ ሞራሏ እኮ ነው። በቃ የሆነ ነገር ለማድረግ ትነሳሳለች። እና ለምን እንደዚህ ይሆናል? እኔ አሁን በጣም ትልቅ ጥያቄ ፈጥሮብኛል ውስጤ። የምሬ ነው። ዝም ብዬ የሆነ ሰዓት ላይ ራሱ ማለት ነው እያስታወስኩኝ አስባለሁ። ለምንድን ነው ብሩኬ በዚህን ያክል የሚፈዘው እያልኩ ማለት ነው። ቤተሰብ እንዴ ጉድፈላ። ለማንኛውም ሀይሚዬ ቢሆን ማለት ነው በዚህን ያክል ልትለማመጫት አይገባም ከዚህ በኋላ። እንዴ መከረች ካለብሽ ከረቻት በጥፊ ካስፈለጋት ማለት ነው። የምን መለማመጥ ነው? ሲጀምር አንቺ እና እሷ እኮ መገናኘት የሚጠበቅባችሁ ሰዎች አይደላችሁ፣ ነገሮች እስከሚያልቁ ድረስ ማለት ነው።